በዓለማችን የመሪነት ጉዳይ በጣም ትኩረት የሚሰጠው እንደሆነ ሁላችንም እናውቃለን። መሪነት የሌለበት ቦታ የለም። በየትኛውም ቦታ ላይ መሪነት አለ። ሕፃናት እንኳን ሲጫወቱ እነሱ በሚጫወቱበት ሁኔታ ውስጥ መሪነት አለ። በቤተሰብ መሪነት አለ። በቤተ ክርስቲያን፣ በማህበረሰብ ውስጥ፣ በአገር ደረጃም መሪነት አለ። ተከታይ ባለበት ቦታ ሁሉ መሪ አለ ማለት ነው። በዓለም ላይ ላሉ በርካታ ውድቀቶች፣ ኪሳራዎች፣ ግጭቶች፣ ጦርነቶች አብዛኛው ተጠያቂ መሪዎች ናቸው። በዓለም ለመጣው ጦርነትንም ጭምር ተጠያቂዎች መሪዎች ናቸው። ብዙ ሰው ለመሞትም ምክንያት መሪዎች ናቸው። በዓለም ላይ ለሆነው በጎ ነገር፣ በዓለም ላይ ለመጣው መልካም ነገር፣ ለመጣው ለውጥ፣ ለመጣው ጥሩ ነገር እንዲሁ የመሪዎች ድርሻ ነው። ጥሩ መሪዎች ሲነሱ፣ ጥሩ መሪዎች ሲመጡ ለውጥ ይመጣል። እንደነ ማንዴላ ያሉ ሲነሱ የምህረት መልእክት፣ የይቅርታ መልእክት ይዘው ሲመጡ ለውጥ ይመጣል ማለት ነው። ስለዚህ መሪነት በጣም ወሳኝ ነገር ስለሆነ በአጥቢያ ቤተክርስቲያን ደረጃ ደግሞ ቤተክርስቲያንን የሚመሩ መሪዎች እግዚአብሔር ሰጥቷል። እግዚአብሔር ቤተክርስቲያንን እንዲመሩ፣ እንዲያስተዳድሩ ኃላፊነት የሚሰጣቸው ከህዝቡ መካከል የሚመረጡ የሚሾሙ አሉ ማለት ነው። የአጥቢያን ቤተክርስቲያን አመራር በተመለከተ መጽሐፍ ቅዱስ ግልጽ የሆነ ነገር ይናገራል። ነገር ግን አመራረጡን በተመለከተ ግልጽ ነገር አይናገርም። እንዴት ተደርገው እንደሚመረጡ የተብራራ ግልጽ የሆነ አካሄድን በተመለከተ የሚነግረን ነገር የለም። ጳውሎስ ቲቶን ሽማግሌዎችን እንድትሾም በቀርጤስ ተውኩ ይለዋል። እንደሱ አይነት ሐሳብ እንጂ አሁን እኛ ወረቀት በትነን ጥቆማ እንደምንቀበለው አይነት ይሁን ወይ ደግሞ ፓስተሩ ሽማግሌ ሊሆኑ የሚችሉትን ሰዎች ፒክ አድርጎ መሾም ይሁን ወይ ደግሞ አገልጋዮች የአገልግሎት ዘርፎች የሚያደርጉት ይሁን፣ ይሄንን መጽሐፍ ቅዱስ አይነግረንም። ስለዚህ ለአሰራር እንዲመች አጥቢያ ቤተክርስቲያን የራሷን መተዳደሪያ ደንብ ስትሰራ ለኛ የሚመቸን ይሄኛው አካሄድ ነው ብላ ባስቀመጠችው መንገድ መሪዎቿን ትሾማለች ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 26 እና 7ን ካያችሁ የመሪነት ትልቁን መልእክት የሚይዝልን ቃል ነው። ከእናንተ ትልቅ መሆን የሚፈልግ አገልጋያችሁ ይሁን፣ የበላይ ለመሆን የሚሻም የእናንተ የበታች ይሁን ይላል፣ አገልጋይ ይሁን ይላል። ስለዚህ ከዚህ ቃል በመነሳትና ጌታ ኢየሱስ ክርስቶስ በምድር በነበረበት ዘመን መሪነትን የገለጠበትን ሁኔታ ስትመለከቱ የአገልጋይ መሪነት መንፈስ ነው አዲስ ኪዳን የሚያስተምረው። የገዥነት፣ የአለቃነት፣ የበላይነትን መንፈስ በአዲስ ኪዳን መጽሐፍ ውስጥ አናገኝም። የአገልጋይነት፣ ራስን ዝቅ የማድረግ፣ የመቆረስ፣ ለሌላው እንደሚበራ መብራት የመብራትን አይነት ነገር ነው መጽሐፍ ቅዱስ የሚነግረን። ስለዚህ ለአጥቢያ ቤተክርስቲያን እግዚአብሔር የሚመርጣቸውን፣ የሚሾማቸውን፣ የሚለያቸውን ሰዎች እኛ ዛሬ በጸሎት ስለቆየን ያንን እናደርጋለን። ነገር ግን በአዲስ ኪዳን ቤተክርስቲያን ውስጥ መሪዎች ምን መሆን እንዳለባቸው የተቀመጠውን ሐሳብ ጥቂት ነገር ለማየት እንሞክራለን። ቤተክርስቲያን ማን ናት? ከዛ ብንነሳ ቤተክርስቲያን ምን ማለት ነው? ቤተክርስቲያን የሚለውን ትርጉም በማየት ብንጀምር በአዲስ ኪዳን ቤተክርስቲያን ወይም በእንግሊዘኛው ቸርች የሚለው ቃል የመጣው ኤክሌዥያ ከሚለው የግሪክ ቃል ነው። ይሄ ብዙ ጊዜ ሰምተነዋል፣ ብዙ ጊዜ ተነግሯል። ኤክሌዥያ ተጠርተው የወጡ ለአንድ ዓላማ የተለዩ የሚለው ሐሳብ የግሪኩን ቃል በመጠቀም ለቤተ ክርስቲያንም እንዲሆን ተደርጓል። ለሌሎችም ማህበራት የሚያገለግል ቃል ነው። የወጡ የተሰበሰቡትን ሁሉ ሊወክል የሚችል ቃል ነው። በቤተ ክርስቲያን ኮንቴክስት ደግሞ ስናመጣው ህብረትን፣ ማህበርን የሚያንጸባርቅ ሐሳብ ነው። ስለዚህ ቤተ ክርስቲያን ስንል ለጌታ ለኢየሱስ የሆኑ ሰዎችን ህብረት ወይም ማህበር ማለታችን። ይሄ ህብረት ነው ቤተ ክርስቲያን እንጂ ጣሪያው ወይም ግድግዳው አይደለም። እኛንን
ቤተክርስቲያን ማለት። ስለዚህ ቤተክርስቲያንን በተመለከተ በአዲስ ኪዳን ውስጥ የተቀመጡ ዝርዝር ነገሮችን ብናይ ጥሩ ነው። ምንድነው ቤተክርስቲያን? እንዴት ነው በአዲስ ኪዳን ውስጥ የተቀመጠው ካልን የመጀመሪያው ቤተክርስቲያን ማናት ካልን የመጀመሪያው በሁሉም ዘመናት ያሉትን እውነተኛ አማኞችን ያቀፈች ናት ቤተክርስቲያን። በሁሉም ዘመናት ያሉትን እውነተኛ አማኞችን የያዘች ናት ቤተክርስቲያን። የምትታይ የማትታይ የሚሉ የጠለቁ ነገሮች አሉ። ወደዛ አልሄድም። ስለማትታየዋ ቤተክርስቲያን ስናስብ ግን ክርስቶስን ያወቁ የዳኑ ቅዱሳንን እውነተኛ አማኞችን ያቀፈች መሆኗን እንረዳለን። ኤፌሶን 1:22 ላይ ሲናገር ሁሉን ከእግሩ በታች አስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። የቤተ ክርስቲያን ራስ ነው ስንል በሁሉም ዘመን ለነበረች ቤተ ክርስቲያን፣ ለማትታየዋ እውነተኛ ክርስቲያኖችን ላቀፈች ቤተ ክርስቲያን ራስ ነው፣ መሪዋ ነው እሱ ማለት ነው። ሁለተኛ አዲስ ኪዳን ውስጥ የምናገኘው በተለያዩ አካባቢዎች የሚገኙ አማኞች ቤተ ክርስቲያን ተብለው ተጠርተዋል። ቤተ ክርስቲያን በተለያዩ አካባቢዎች የሚገኙትን አማኞች ያቀፈች ናት። ሐዋርያት ሥራ 9:31 ላይ ሄዳችሁ ካያችሁ በይሁዳም ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ፣ ታነጹም፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ ይላል። በተለያዩ አካባቢዎች በተለያዩ ስፍራዎች የሚገኙ አማኞችን ቦታ ይጠራል። በይሁዳ በገሊላ በሰማርያ የነበሩ አብያተ ክርስቲያናት በሰላም ታነጹ ይላል። ሶስተኛ ቤተ ክርስቲያን በአንድ ከተማ ውስጥ ያሉ አማኞችንም የምትወክል ናት። በአንድ ከተማ በካንሳስ፣ በኦሌታ፣ በሸዋኒ ያሉትን የምትወክል ናት። ሐዋርያት ሥራ 8:1 ላይ በዚያን ቀንም በኢየሩሳሌም ባለች ቤተ ክርስቲያን ታላቅ ስደት ሆነ ይላል። ቦታ ይጠራል። የት ያለች? በኢየሩሳሌም ያለች ቤተ ክርስቲያን። አራተኛ በቤት ለቤት ህብረት ውስጥ የተሰበሰቡ አማኞችንም ትወክላለች። እንደ ቆሮንቶስ 16:19 ላይ አቂላና ጵርስቂላ በቤታቸውም ካለች ቤተ ክርስቲያን ሰላምታ ያቀርቡላችኋል ይላል። ስለዚህ በእነ አቂላና ጵርስቅላ ቤት ውስጥ የሚሰበሰቡትን አብረው ተገናኝተው እግዚአብሔርን ቃል የሚያጠኑትን የሚያመልኩትንም ቤተ ክርስቲያን እንደሆኑ ይነግረናል። ስለዚህ በሁሉ ስፍራ የሚገኙትን አማኞች ደግናም በአንድ ቤት ውስጥ ተሰብስበው የሚያመልኩትን ሁሉ ያቀፈች እንደሆነች እንገነዘባለን ማለት ነው። የቤተ ክርስቲያንን መጠሪያ መጽሐፍ ቅዱስ በልዩ ልዩ መንገድ ጠርቷታል። እነሱን አነሳለሁ። የመጀመሪያ የክርስቶስ ሙሽራ ተብላለች። ቤተ ክርስቲያን የክርስቶስ ሙሽራ ናት። ኤፌሶን 5:25 ጀምሮ ካያችሁ ባሎች ሆይ ይላል። ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ትዳርን እንደ ምሳሌ ያነሳል። ባሎችን ሚስቶችን ያነሳና ቤተ ክርስቲያን የክርስቶስ ምንድናት? ሙሽራ ናት ይለናል። ቤተ ክርስቲያን የክርስቶስ ሙሽራ ተብላ ተጠርታለች። ሁለተኛ ቤተ ክርስቲያን የክርስቶስ አካል ተብላለች። የክርስቶስ አካል ይሄ በሁለት መንገድ ልናየው እንችላለን። ዩኒቨርሳሊም ሎካሊም አድርገን ልንወስደው እንችላለን። ቆላስያስ 1:18 ቁጥር 24 ካያችሁ እርሱም የአካሉ ይልና ማለትም የቤተ ክርስቲያን ራስ ነው ይላል። ይሄ ዓለም አቀፋዋን ቤተ ክርስቲያን የሚወክል ሐሳብ ነው። ስለ አካሉም ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ጳውሎስ ቁጥር 24 ላይ በቆላስያስ መጥቶ የሚነግረን ስለ ዓለም አቀፏ ቤተ ክርስቲያን ስለ ክርስቶስ አካል ዋጋ ከፍላለሁ ይላል። ስለ አንድ ሎካል አይደለም። ስለዚህ የክርስቶስ አካል ሁሉን አቀፍ በሆነ
ማዕቀፍ ውስጥ ተብላለች። እንደገናም ደግሞ በአጥቢያም ደረጃ የክርስቶስ አካል ተብላለች። አንደኛ ቆሮንቶስ 12 ከ1 ጀምሮ እስከ 7 ካያችሁ ስለ ብልቶች ያነሳል። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች የሚያስፈልጉ ናቸው እያለ ወረድ ይልና እናንተም የክርስቶስ አካል ናችሁ ይላል። እያንዳንዳችሁም ብልቶች ናችሁ ይላል። በአጥቢያም ደረጃ ቤተክርስቲያን የክርስቶስ አካል ናት። በዓለም አቀፋዊዋም ማዕቀፍ ውስጥ ቤተክርስቲያን የክርስቶስ አካል ናት። የእግዚአብሔር ቤትም ተብላለች፣ ወይም የእግዚአብሔር ማደሪያም ተብላለች። ኤፌሶን 2:19 ጀምሮ ካያችሁ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባለአገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ቤተ ክርስቲያን የእግዚአብሔር ቤት ተብላለች። የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ ተብላለች። ቤተ ክርስቲያን የእውነት አምድና መሰረት ተብላለች። አምስተኛ የምታዩት እሱ ነው፣ የእውነት አምድና መሰረት። አንደኛ ጢሞቴዎስ 3:15 ላይ ብዘገይ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ ይልና ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ስለዚህ ቤተ ክርስቲያን ምን ተብላለች? የእውነት አምድና መሰረት ተብላለች። ስድስተኛ ክብሩን እምትገልጥ የክብሩ መገለጫም ተብላለች ቤተ ክርስቲያን። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ክብሩን የምትገልጥ ተብላለች ቤተ ክርስቲያን። ይሄ በጣም የከበረ ነገር ነው። ሰባተኛ የምትመለከቱት ልዩ ልዩ የሆነ እግዚአብሔር ጥበብ በሰማያዊ ስፍራ ውስጥ ላሉት አለቆች ትታወቅ ዘንድ ይላል። ቤተ ክርስቲያን ልዩ ልዩ ጥበብ በሰማያዊ ስፍራ ውስጥ ላሉት አለቆች እንዲታወቅ አድርጓታልና ቤተ ክርስቲያን ልዩ ልዩ የእግዚአብሔር ጥበብ ናት። የተለያየ ከለሮች፣ የተለያየ ነገዶች፣ የተለያየ ህዝቦችን ያቀፈች ስለሆነች የእግዚአብሔር ጥበብ ተብላለች። እግዚአብሔር የተባረከ ይሁን። ኤፌሶን 3:8 እስከ 10 ለማየት ትችላላችሁ። ስለዚህ ቤተ ክርስቲያን ማናት የሚለውን ወይም ደግሞ ቤተ ክርስቲያን በአዲስ ኪዳን ውስጥ እንዴት ተጠርታለች የሚለውን ይሄን ካየን ይህችን የክርስቶስ አካል የሆነችውን ቤተ ክርስቲያን ክርስቶስ በደሙ የዋጃትን በዋጋ የገዛትን የኔ የሚላትን የሞተላትን ቤተ ክርስቲያን እንዲመሩ እግዚአብሔር ሽማግሌዎችን መሪዎችን ይሰጣል። ቤተ ክርስቲያንን እንዲያስተዳድሩ፣ ቤተ ክርስቲያንን እንዲመሩ። መሪነት በሁሉ ቦታ ስላለ፣ መሪነት በሁሉ ቦታ የግድ ስለሆነ፣ ስለዚህ የአዲስ ኪዳን ቤተ ክርስቲያን ሽማግሌዎች እንደነበሯቸው መጽሐፍ ቅዱስ የሚናገረውን አንዳንድ ሐሳቦችን ላሳያችሁ። በሁሉም የአዲስ ኪዳን ቤተ ክርስቲያን ውስጥ ሽማግሌዎች ነበሩ። ልብ በሉ። በጣም የሚነሳ ክርክር አለ። ላለፉት ዘመናት ቤተ ክርስቲያን መመራት ያለባት በሽማግሌዎች ነው የሚል ጽንፍ የያዘ ክርክር አለ። ቤተ ክርስቲያን መመራት ያለባት በፓስተሮች ነው የሚል ጽንፍ የያዘ ክፍል አለ። ቤተ ክርስቲያን መመራት ያለባት በአንድ ሰው ቢሾፕ በሆነ ባለ ራእይ በሆነ በአንድ ሰው ነው መመራት የሚል ጽንፍ አለ። የፓስቶራል ሊደርሺፑን በጣም የሚጎትቱ ሰዎች መጽሐፍ ቅዱስ ውስጥ የሽማግሌ አመራር የለም ወደሚል ድምዳሜ ላይ ደርሰዋል። ቤተ ክርስቲያንን የመሩት ባለራእዮች ናቸው። ባለራእዮች አንድ ሰው ቤተ ክርስቲያንን መርቷታል ብለው እንደ ምሳሌ ከብሉይ ኪዳን ሙሴን ያነሳሉ። ከአዲስ ኪዳን ደግሞ ያዕቆብን ሐዋርያት ሥራ 15 ላይ የነበረውን ጠቅላላ ጉባኤ እልባት የመስጠት ስቴትመንት አስተላልፎ ስለነበረ ያዕቆብ የኢየሩሳሌሟ ቤተ ክርስቲያን ፖፕ ነበር፣ ቢሾፕ ነበር።
እሱ ድምዳሜ ሰጥቷል በሚል በጣም ጽንፍ የያዙ ክርክሮች አሉ። ከዚህ የተነሳ በጣም በርካታ መጽሐፎች ተጽፈዋል። ቤተክርስቲያንን ማን ነው ሊመራት የሚገባው የሚል ክርክሮች በጣም ይነሳሉ። እነዚህ አሁን ያልኳችሁ በፓስቶራል ትመራ፣ በኤልደርስ ትመራ፣ በቢሾፕ ትመራ፣ እነዚህ ሁሉ አመራሮች የራሳቸው የሆነ ጠንካራ ጎኖች አሏቸው፣ የራሳቸው የሆነ ደግሞ ደካማ ጎኖች አሏቸው። ወደዛ ውስጥ አንገባም። ጠንካራ ጎናቸው ምንድነው ብለን ልናነሳ እንችላለን። ደካማ ጎናቸው ምንድነው ብለን ልናነሳ እንችላለን። አንዱን ብቻ ምሳሌ ልስጣችሁ። በአንድ ሰው ትመራ ባለ ራእይ ይምራት የሚሉ ሰዎች ይህንን ነገር የሚያቀነቅኑ ይህንን ነገር የጻፉ ሰዎች የሚያነሱት ነገር የኮሚቴ አሰራር ቤተክርስቲያንን ወደፊት እንዳትሄድ ያደርጋታል። የሆነ አንድ ነገር ማስፈጸም ቢፈለግ በድምጽ ብልጫ ነው የሚሆነው። ስለዚህ ባለ ራእዩ እግዚአብሔር ያሳየውን ነገር ለማድረግ ሲፈልግ በዛ በኮሚቴው መካከል ጉዳዩ የማይጸድቅለት ከሆነ በውስጡ ያለውን ራእይ እንዳይፈጽም ያደርገዋል። ስለዚህ መመራት ካለባት እግዚአብሔር ራእይ በሰጠው ማየት በሚችል እግዚአብሔር በሾመው በአንድ ሰው ነው ብለው በጣም ይከራከራሉ። ይሄ በጎ ነገር አለው፣ ራሱን የቻለ ደግሞ ኔጌቲቭ ነገር አለው። በተለይ አሁን ከቅርብ ጊዜ ወዲህ በኢትዮጵያ ቤተክርስቲያን ውስጥ በጣም ደስ የሚለኝ አንድ ነገር አለ። አዳዲስ ህንጻዎች እየተገነቡ ነው። በጣም ደስ የሚሉ ህንጻዎች። በተለይ በአንድ ሰው በሚመሩ ቤተክርስቲያናት ውስጥ የምታዩት ግንባታ አለ። መሬት ካገኙ መንግስት ሚስጣቸው ይግዙ፣ ውብ የሆነ ህንጻ ይገነባሉ። በነባር እነዚህ ሜን ላይን በሚባሉ ቸርቾች ደግሞ ካያችሁ መሬት አግኝተው ቦታ ይዘው ህንጻ መስራት ሲገባቸው በተለያየ ነገር ወይም እዛ ቦታ ላይ አንድ ኢንቨስት ሊያረጉ የሚገባቸው ነገር እያለ ሳይሰሩ ሲከራከሩ ሲጨቃጨቁ ነገሮች እንደሚፈለገው ሳይሉ ይቀራሉ። ስለዚህ ምን ደስ ያሰኘኛል ብትሉ እነዚህ በአንድ ሰው እየተመሩ ያሉ ቸርቾች በጣም በአገራችን ላይ ውበት የሚሰጡ ህንጻዎችን እየገነቡ ነው። ማምለኪያ ቦታዎቻቸው በጣም አሜዚንግ ናቸው። ግን ራሱን የቻለ ደግሞ ዳውንሳይድ አለ። ከተጠያቂነት ውጪ ናቸው። ፈላጭ ቆራጭ ስለሆኑ የፈለጉትን ያባርራሉ፣ የፈለጉትን ይሾማሉ። ስለዚህ እሱ ራሱን የቻለ ሳይድ ኢፌክት አለ። በሁሉም የአመራር ሂደት ውስጥ ራሱን የቻለ ጠንካራ ጎን አለው፣ ራሱን የቻለ ደካማ ጎን አለው። ነገር ግን ሊደርሺፕን ያጠኑ ሰዎች ሲናገሩ አመራር ወቅታዊውን ሁኔታ ዘመኑን ያገናዘበ ወቅቱን ያማከለ መሆናል። ሲቹዌሽናል ሊደርሺፕ ይባላል። ሲቹዌሽኑን ያገናዘበ ከወቅቱ ጋር የሚሄድ አመራር ነው ሁልጊዜ የሚጠቅመው የሚል ትልቅ አርጊውመንት አላቸው። እኔም የምስማማበት ነው። ምክንያቱም መጽሐፍ ቅዱስ ሊደርሺፕን በተመለከተ የሚነግረን የቤተ ክርስቲያን ዕድሜ መጽሐፍ ቅዱስ በተጻፈበት ወቅት ከ20 ዓመት እስከ 30 ዓመት ያለውን ዕድሜ ነው። ማለቴ ጳውሎስ የጻፋቸው ደብዳቤዎች፣ ጳውሎስ መልእክት አድርጎ የላከላቸው ደብዳቤዎች በሙሉ ቤተ ክርስቲያን ልጅ ሆና የ20 ዓመት ዕድሜ ትልቁ የ30 ዓመት ዕድሜ ጳውሎስ በምድር በነበረበት ዘመን ያገለገለው 20 ዓመት ነው። ተጠርቶ ያገለገለው ለአገልግሎት የሮጠው 20 ዓመት ነው። ከ20 ዓመት በኋላ መስዋዕት ነው የሆነው። ጨረሰ ሩጫውን። ስለዚህ የ20 ዓመት ዕድሜ ያላት ቤተ ክርስቲያን እንዴት ነው የተመራችው የሚለውን ያኔ ዛሬ 2000 ዓመት ያለውን ልምምድ ሙሉ ለሙሉ አምጥቶ እዚህ በ21ኛው ክፍለ ዘመን መጨረሻ ባለው ማህበረሰብ ውስጥ እናጋባበት ማለት ደግሞ ራሱን የቻለ ትግል አለው። ላይጣጣም ይችላል፣ ላይገጣጠም ይችላል። ስለዚህ ወቅቱን ያገናዘበ ሁኔታዎችን ያገናዘበ ሲቹዌሽኑን ያገናዘበ አመራር ቤተ ክርስቲያን ልትከተል ይገባታል ማለት ነው። ነገር ግን እነዚህ አሁን ያልኳችሁ ሰዎች ከሚያነሷቸው ነገሮች አንድ ትልቅ የሳቱት ነገር ምንድነው ካላችሁ የአዲስ ኪዳን ቤተ ክርስቲያን በሽማግሌዎች መመራቷን ይረሳሉ።
አዲስ ኪዳን ቤተክርስቲያንን የመሯት ካጠናችሁ በደንብ ቀርባችሁ ካያችሁ እኔ ፓስተር ከሆኑ ወዳጆቼ ጋራም በዚህ አቋሜ ተከራክሬ አቃል ይሄንን የኔን ኮንቪክሽን ለመቀበል የሚቸግራቸው ወዳጆች አሉ። መጽሐፉ ግን የሚለው ቅድም እንዳልኳችሁ የ20 ዓመት ኤክስፒሪየንስን አምጥቶ በ21ኛው ክፍለ ዘመን ውስጥ መሰካቱ ትግል ቢሆንም የዛሬ 2000 ዓመት የነበረችውን ቤተክርስቲያን ግን የመሩት ሽማግሌዎች ናቸው። መጽሐፍ ቅዱስ ይሄንን በግልጽ ይናገራል። ማስረጃዎችን ልሰጣችሁ እችላለሁ። የሽማግሌ አመራር የጀመረው ደግሞ አዲስ ኪዳን ላይ አይደል። በብሉይ ኪዳን ዘመን ምኩራብ በነበራቸው ጊዜ ምኩራቡን እንዲያስተዳድሩ የተበተኑ የአይሁድ ልጆች መሪዎችን ይሾሙ ነበር፣ መሪዎችን ያስቀምጡ ነበር። እነዚህ መሪዎች ሽማግሌዎች ነበሩ። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው ነካ አርጉትና ዛሬ ሽማግሌ ትጠቁማለህ በሉት፣ ንገሩት እስቲ። ጌታ ይባርካችሁ። ሁሉም የአዲስ ኪዳን ቤተክርስቲያናት ሽማግሌዎች ነበሯቸው። አንደኛ ጳውሎስ በተከላቸው ቤተክርስቲያናት ውስጥ ሽማግሌዎች ነበሩ። ሐዋርያት ሥራ 14:23 ላይ ሄዳችሁ እንደዚህ የሚል ቃል ታገኛላችሁ። ከዚያም በአብያተ ክርስቲያናቱ ሽማግሌዎችን ከሾሙላቸው በኋላ በጾምና በጸሎት ላመኑበት ጌታ አደራ ሰጧቸው ይላል። ቤተ ክርስቲያን ተክለዋል። ይሄ በተለይ የገላትያ አብያተ ክርስቲያናት ናቸው። በዛ ቤተ ክርስቲያንን ከተከሉ በኋላ ሽማግሌዎችን ምን አደረጉላቸው ይላል? ሾሙላቸው። በሐዋርያው ጳውሎስ አገልግሎት የተተከሉ አብያተ ክርስቲያናት በሙሉ አንድ ቤተ ክርስቲያን ያለ ሽማግሌ ነበረ ልታገኙ አትችሉም። ሽማግሌዎች ነበሯቸው። ሁለተኛ በኢየሩሳሌም የነበረችው እናት ቤተ ክርስቲያን ሽማግሌዎች ነበሯቸው። ሐዋርያት ሥራ 15:2 ላይ ስትመለከቱ ይህም ጳውሎስንና ባርናባስን ከነርሱም ጋር ወደ ከረረ ጠብና ክርክር ውስጥ ከተታቸው። ስለዚህ ጳውሎስና ባርናባስ ከሌሎች አንዳንድ ምዕመናን ጋር ወደ ኢየሩሳሌም ወጥተው ስለዚህ ጉዳይ ይልና ከሐዋርያትና ከሽማግሌዎች ጋር እንዲወያዩ ተወሰነ ይላል። ገላትያ ላይ የተነሳ ክርክር አለ። ያመኑ አሕዛቦች መገረዝ አለባቸው የሚል ክርክር አለ። ካልተገረዙ አይድኑም የሚሉ አክራሪ ጽንፈኛ አይሁዳውያን ነበሩ። ለዚህ ነው ከይፋ እንኳን በግብዝነታቸው እስኪሳብ ድረስ ይለዋል ባርናባስ ጳውሎስ ባርናባስንም ከይፋንም የገሰጸበትን የወቀሰበትን ቦታ የምታዩት የአሕዛብ ቤተክርስቲያን ላይ ከአሕዛብ ጋር እየበሉ የያዕቆብ ወገን የሆኑ አክራሪ አይሁዶች ሲመጡ መብላት እንዳቆሙ ያይና እንዴት እንደዚህ ታደርጋላችሁ ይላቸዋል። ስለዚህ ይሄ ክርክር አሕዛብ የሚድኑት ሲገረዙም ጭምር ነው የሚለውን ክርክር ለመፍታት ወደ ኢየሩሳሌም ጉባኤ ተጠራ። ሲኖድ፣ የመጀመሪያው ትልቁ ጉባኤ። የተበታተኑ መሪዎች እነ ጳውሎስ እነ ባርናባስ የአብያተ ክርስቲያናት በየቦታው ያሉ ቁልፍ ሰዎች ተሰበሰቡና ውሳኔ አስተላለፉ። ሰሞኑን የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ልብን የሚሰብር ነገር ገጥሞታል። ስንቶቻችሁ እየጸለያችሁ እንዳለ አላውቅም። በጣም ልቤ አዝኗል። ይህች ቤተክርስቲያን እንድትፈርስ አልፈልግም። ይህች ቤተክርስቲያን አንድነቷን ጠብቃ ለብዙ ዓመት የኖረች ቤተክርስቲያን ናት። አሁን የሚከፍል ነገር ሲገጥማት ዋናው ሴንትራሉ በመላው ዓለም ያሉትን የኦርቶዶክስ ቤተክርስቲያን ጳጳሳትን ለስብሰባ ጠራች። ችግር ገጥሞናል፣ ቤተክርስቲያኒቷን የሚከፍል ነገር ደርሶብናል፣ እንነጋገር፣ እንወያይ። እንደሱ ነው ያደረገችው። የኢየሩሳሌም ቤተክርስቲያን ጠራቻቸው። ችግር ሲመጣ ይሰበሰባሉ። ሴንትራላይዜሽን ስለነበረ ያኔ ዛሬ የለም። ሁሉም በየራሱ መንገድ የራሱን ስለሚያደርግ ካቶሊክ፣ ኦርቶዶክስ፣ እነሱ እስልምና የራሳቸው ሴንትራላይዜሽን ሲስተም አላቸው። ፕሮቴስታንቶች የለንም፣ አንድ መዋቅር የለንም። ሁሉም በራሱ መንገድ ስለሚሄድ
ስንከፋፈል ነው የምንኖረው፣ ስንበታተን ነው የምንኖረው። የሆነ ሚዳኘን ሚመራ አንድ ተቋማዊ የሆነ መልክ ያለው ሴንትራላይዝድ የሆነ ሲስተም ሉተር ታድሶ ካመጣበት ጊዜ ጀምሮ ባፕቲስቶች ሲወጡ፣ ሜኖናይቶች ሲወጡ፣ ዙንግሊን ይዞ ሲወጣ ያንዳንዱ እየወጣ ሴክት በስቷል በፕሮቴስታንቱ መካከል ማለት ነው። እነዚህ አብያተ ክርስቲያናት ግን ሴንትራላይዜሽን ስለነበራቸው በኢየሩሳሌም እነ ጴጥሮስ ባሉበት ቦታ ላይ አስጠሯቸው። እነ ጳውሎስን እነ ባርናባስን ሌሎችን ጠሩና ስብሰባው ላይ የነበሩት ሐዋርያትና ሽማግሌዎች ናቸው ይላል። ስለዚህ የኢየሩሳሌሟን ቤተክርስቲያን የመሯትን ሽማግሌዎች ናቸው። እመጣዋለሁ የአዲስ ኪዳን ሽማግሌ የሚለው ምን ማለት ነው የሚለውን በኋላ አሳያችኋለሁ። ግን ቤተክርስቲያኒቱን የመሩ ሽማግሌ ጳውሎስና ባርናባስ ለኢየሩሳሌም ቤተክርስቲያን ገንዘብ ካሰባሰቡ በኋላ የተሰበሰበውን ገንዘብ ወደ ሽማግሌዎቹ ላኩ ነው የሚለው። ለኢየሩሳሌም ቤተክርስቲያን ሽማግሌዎች እንዲደርስ ላኩ ነው የሚለው። ስለዚህ ሽማግሌያዊ አመራር አለ፣ አዲስ ኪዳናዊ ነው የሚለውን ነገር እንድትገነዘቡ ነው። ጳውሎስ በአሕዛብም ቤተክርስቲያናትን ተክሏል። ወደ ኤፌሶን ሄዶ ቤተክርስቲያን ተክሏል። ገላትያ ላይ የሆነውን ነግሬያቸዋለሁ። በኤፌሶን የነበሩት አማኞች ወይም ያለችው ቤተክርስቲያን ሽማግሌዎች ነበሯት። ሐዋርያት ሥራ 20:17 ላይ ከሚልጢን ወደ ኤፌሶን ሰው ልኮ የቤተ ክርስቲያኒቱን ሽማግሌዎች ምን አረገ ይላል? አስጠራ ይላል። ጳውሎስ ቆሮንቶስ ነበር። ከቆሮንቶስ ተነስቶ ወደ ኢየሩሳሌም እየሄደ ነው። ወደ ኢየሩሳሌም የሚሄደው ለበዓለ ሃምሳ ነው። መርከብ ተሳፍሯል፣ ጉዞ ጀምሯል። እየሄደ ልክ ሚልጢን የምትባል ደሴት ላይ መርከቡ ይቆማል፣ ረፍት ያደርጋል ለጥቂት ቀናት። ስለዚህ መልእክተኛ ላከና በኤፌሶን ያላችሁ ሽማግሌዎች ሚልጢን ላይ ላግኛችሁ ኑ አላቸው። ቅርብ ነው። ከኤፌሶን ወደ ሚልጢን መጡለት። እዛ ሲያገኛቸው ከነሱ ጋር ያወራውን ማየት ትችላላችሁ። በተለይ ቁጥር 28 ላይ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ፣ ክርስቶስ በደሙ የዋጃትን ቤተ ክርስቲያን ጠብቁ፣ ሐሰተኞች ይመጣሉ፣ የቤተ ክርስቲያንን አንድነት የሚያናጉ ይመጣሉ ብሎ እንደመከራቸው ታያላችሁ። ስለዚህ በኤፌሶንም የነበረችው ቤተ ክርስቲያን ሽማግሌዎች ነበሯት። አራተኛ በቀርጤስ ቤተ ክርስቲያን ውስጥ ሽማግሌዎች ነበሩ። ቲቶ 1:5 ላይ አንተን በቀርጤስ የተውኩ ገና አልተስተካከለው እንድታስተካክልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው ይለዋል። ቲቶን ቀርጤስ ላይ የተወው ምን እንዲያረግ? ሽማግሌዎችን እንዲሾም። ስለዚህ የቀርጤስም ቤተክርስቲያን ሽማግሌዎች ነበሯት። በሮም ግዛት ደግሞ በትልቋ ሮም ግዛት ለተበተኑ ቤተክርስቲያናት በሙሉ ሽማግሌዎች ነበሯቸው። ያዕቆብ 1:1 ላይ እንደዚህ ይላል፣ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑትም 12 ነገዶች ሰላም ለእናንተ ይሁን። እነዚህ 12ቱ ነገዶች በሮም ግዛት የተበተኑ በሮም ግዛት ቤተክርስቲያን እየመሩ ላሉ ነው ደብዳቤውን የሚጽፍላቸው። ስለዚህ ምዕራፍ 5 ቁጥር 14 ላይ ይመጣና እነዚህን አብያተ ክርስቲያናት ምን ይላል? ከእናንተ መካከል የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ ይላል። ስለዚህ ምን እንገነዘባለን ማለት ነው? በእነዚህ አብያተ ክርስቲያናት ውስጥ ምን ነበሩ? ሽማግሌዎች ነበሩ። በጳንጦስ፣ በገላትያ፣ በቆጶዶቅያ፣ በኤዥያ፣ በቢታንያ ያሉ አብያተ ክርስቲያናት ሽማግሌዎች ነበሯቸው። አንደኛ ጴጥሮስ 1:1 ላይ የኢየሱስ ክርስቶስ ሐዋርያ ጳውሎስ ይልና በጳንጦስ፣ በገላትያ፣ በቆጶዶቅያ፣ በኤዥያ፣ በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች ይልና 5:1 ላይ እንግዲህ እኔም ከነርሱ ጋር ሽማግሌና የክርስቶስ መከራ ምስክር የሆንኩ እንዲሁም ወደፊት የሚገለጠው ክብር ተካፋይ የምሆን በመካከላችሁ ያሉትን ሽማግሌዎችን እመክራቸዋለሁ። እኔ ሽማግሌ የሚለው ከዕድሜውም አንጻር ሊሆን ይችላል። ግን በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ የሚለው የቤተ ክርስቲያን መሪዎችን ነው። መንጋውን ጠብቁ፣ መንጋውን በፍቅር
ግዙ የሚል ነገር ሲናገር ታላችሁ። ስለዚህ እነዚህ ሽማግሌዎች በአዲስ ኪዳን ቤተክርስቲያን ሁሉ የነበሩ ሽማግሌዎች ማን ናቸው? ምን አይነት ናቸው? ዛሬ በዚህ ዘመን የምናስቀምጣቸው የምንመርጣቸው አይነት ሽማግሌዎች ናቸው? ዛሬ የምንጠቁማቸው አይነት ሽማግሌዎች ናቸው? የዛሬ 2000 ዓመት በየአብያተ ክርስቲያናቱ ነበሩ የሚላቸው ሽማግሌዎችና ዛሬ እኛ የምናደርገው ሽማግሌ አንድ አይነት ነው ወይ? ተመሳሳይ ነው ወይ? የአዲስ ኪዳንን መጽሐፍ በደንብ ካጠናችሁ ሽማግሌ የሚለው ቃል ሁለት ኦፊሶችን ያሳየናል። አንደኛ ኤጲስቆጶስ ማለት ነው፣ ወይም ደግሞ የበላይ ጠባቂ ማለት ነው። ሽማግሌ ማለት የአዲስ ኪዳኑ ሽማግሌ የሚለው ጳውሎስ፣ ጴጥሮስ፣ ሐዋርያት የሚያነሱት ሽማግሌ ኤጲስቆጶስ ማለት ነው፣ ወይም ደግሞ የበላይ ጠባቂ። ኤጲስቆጶስ የሚለው የግሪክ ቃል ሁለት ቃላት የያዘ ነው። አንደኛ ኤጲ የሚለው ከላይ ማለት ሲሆን ስቆጶስ የሚለው ደግሞ የሚያይ ማለት ነው። ከላይ ሆኖ የሚያይ ኤጲስቆጶስ ከላይ ሆኖ የሚያይ። ስለዚህ ዛሬ በዘመናችን የምናረጋቸው የምንመርጣቸው ሽማግሌዎችና በዛ ዘመን የነበሩ ሽማግሌዎች መካከል ያለው ልዩነት በዛ ዘመን የነበሩ ሽማግሌዎች ጊዜያቸውንም ሰጥተው የሚያገለግሉ ናቸው። ሁለተኛው ላይ ማነሳላችሁ ፓስተሮች ናቸው። እሱን ማየት ትችላላችሁ። ቲቶ 1:5 እና 7 ላይ ሄዳችሁ ካያችሁ ሽማግሌ የሚለው ቃል ኤጲስቆጶስ የሚለው ቃል መሆኑን የምታገኙት አንተን በቀርጤስ የተውኩ ገና ያልተስተካከለውን ነገር እንድታስተካክልና ባዘዝኩ መሰረት በየከተማው ሽማግሌዎችን እንድትሾም ነው ይለዋል። ተመልከቱ፣ ምን ይለዋል? ሽማግሌዎችን እንድትሾም ነው። ሽማግሌ ነቀፋ የሌለበት የአንዲት ሚስት ባል፣ ልጆቹም አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን ይልና ኤጲስቆጶስ የእግዚአብሔር ሥራ ባላደራ እንደመሆኑ የማይነቀፍ ሊሆን ይገባዋል። ሽማግሌ ብሎ የጀመረውን ቃል ኤጲስቆጶስ ይለዋል። ስለዚህ የአዲስ ኪዳኑ ሽማግሌ አሁን የምናየው ያነሳውላችሁ ሽማግሌዎች ኤጲስቆጶሶች ናቸው። ምዕራፍ 5 ቁጥር 5 እና 7 ላይ 5 ላይ ሽማግሌ ያለውን 7 ላይ ኤጲስቆጶስ ብሎ ያስቀምጧል። ሌሎችም ማሳያ ልሰጣችሁ እችላለሁ። ሐዋርያት ሥራ 20:17 ላይ ቅድም ያነበብኩላችሁ ክፍል ላይ ከሚልጢንም ወደ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎችን አስጠራ ይላል። ወደ ሚልጢን ኑ አላቸው። ከዛ በኋላ ምንድነው የሚላቸው? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠቀሱ። ጳጳሳት ናቸው፣ ኤጲስቆጶሶት ናቸው። አንደኛ ጢሞቴዎስ 3:1 ላይ ማንም ኤጲስቆጶስነትን ቢፈልግ መልካም ስራን ይመኛል ይላል። አንደኛ ጢሞቴዎስ 5:17 ላይ ቤተክርስቲያንን በሚገባ የሚያስተዳድሩ ይልቁንም በመስበክና በማስተማር የሚተጉ ሽማግሌዎች እጥፍ ክብር ይገባቸዋል ይላል። እነዚህ ሽማግሌዎች የአዲሱ ኪዳን ያየናቸው መሪዎች የሚያስተምሩ፣ የሚሰብኩ፣ የሚመግቡ፣ የሚጠብቁ በእረኝነት አገልግሎት የተጠሩ ናቸው ማለት ነው። ልዩነቱ እሱ ነው። ሽማግሌ ይላቸዋል፣ ኤጲስቆጶስ ይላቸዋል፣ ጳጳስ ይላቸዋል። መጋቢ ናቸው። ፊልጵስዩስ 1:1 ላይ ማየት ትችላላችሁ። እንደ ጢሞቴዎስ 3:1 ሐዋርያት ሥራ 14:23 ማየት ትችላላችሁ። ሰዓታችንን ለመጠቀም መፍጠን ይኖርብኛል። ሽማግሌ ኤጲስቆጶስ ነው። ሽማግሌ የሚለው የአዲስ ኪዳኑ ቃል ፓስተር ነው። ልብ በሉ፣ መጋቢ ነው። ፓስተር ወይም መጋቢ ፒዮሜን የሚለው ቃል በአዲስ ኪዳን አንድ ቦታ ነው የተጠቀሰው። ኤፌሶን 4:11 ላይ አንዳንዶችን መጋቢዎችና አስተማሪዎች እንዲሆኑ ሰጠ ይላል። መጋቢዎች የሚለው ቃል
በመጽሐፍ ቅዱስ ውስጥ በዚህ ፓስተር የሚለውን ሐሳብ በአንድ ቃል ነው የምታገኙት። ግን ፓስተርንና ማስተማርን አያይዞታል። መጋቢዎች፣ አስተማሪዎች ብሎ ስለሚያመጣ ማለት ነው። ሽማግሌዎች በኤፌሶን በመጋቢነት ወይም በእረኝነት ስራቸው እንዲበረታቱ ጳውሎስ ደጋግሞ ይናገራል። የ28ን ማየት ትችላላችሁ። አንደኛ ጴጥሮስ 5:1-2 ማየት ትችላላችሁ። እነዚህ ሐሳቦች ሽማግሌ፣ ኤጲስቆጶስ፣ ፓስተር የሚለው ሶስቱ ተርሞች አንድ ኦፊስ ነው የሚወክሉት። አንድ ቢሮ፣ አንድ አገልግሎት ክፍልን ነው የሚወክሉት። አዲስ ኪዳን ፓስተር ወይም እረኛ ወይም መጋቢ የሚለው ስም በኤፌሶን 4:11 ላይ ብቻ የተጠቀሰ ሲሆን የተገለጸበትም የአገልግሎት ድርሻ ኤጲስቆጶስ የእግዚአብሔር ቤት መንጋ የበላይ ጠባቂ ሆኖ እንደሚቆጣጠርና እንደሚያስተዳድር ሁሉ የእግዚአብሔርን ቤት መንጋ እንዲንከባከብና እንዲመግብ የተጠራ ነው ማለት ነው። ስለዚህ አዲስ ኪዳኗ ቤተክርስቲያን መጋቢ፣ ሽማግሌ፣ ኤጲስቆጶስ የሚል የተለያየ ስም የተሰጠው አንድ ኦፊስ ነው የመራት ማለት ነው። የአዲስ ኪዳኗን ቤተክርስቲያን የመራው ሽማግሌ ተብሎ ተጠርቶ፣ ኤጲስቆጶስ ተብሎ ተጠርቶ፣ ፓስተር ተብሎ ተጠርቶ ያለ አንድ ኦፊስ ነው የመራት ማለት ነው። ስለዚህ ፓስተርና ሽማግሌ የተለያየ ኦፊስ አይደለም በአዲስ ኪዳን ማለት ነው። ሽማግሌዎች ሊኖሯቸው የሚገቡ መጽሐፍ ቅዱሳዊ ብቃቶች ምንድናቸው ወይም መመዘኛዎቹ ምንድናቸው የሚለውን በርካታ ነጥቦችን ቲቶም ጢሞቴዎስም ስለሚያነሳ ፈጠን እያልኩ ላንሳ። ሽማግሌዎች በእምነት በደስታ የእግዚአብሔርን ሕዝብ እንዲያገለግሉ፣ ሕዝቡ እንዲያድግ የሚያደርጉ መንፈሳዊያን መሪዎች ናቸው። መንፈሳዊያን መሪዎች ናቸው። በአንደኛ ጢሞቴዎስ 3:1-7 በተጠቀሰው መሰረት የሽማግሌ መመዘኛ ምንድነው ካላችሁ፣ አንደኛ መመዘኛው ቁጥር 1 ላይ አንደኛ ጢሞቴዎስ 3:1 ላይ ሄዳችሁ ካያችሁ ማንም ኤጲስቆጶስነትን በቅንፉት ሽማግሌነትን ወይም ፓስተርነትን ልትሉ ትችላል ቢፈልግ መልካም ስራ ይመኛል ይላል። የመጀመሪያው ክራይቴሪያ ሽማግሌነትን የሚፈልግ ፍላጎት ያለው ኤጲስቆጶስ ለመሆን ዲዛይር ያለው ህዝቡ የግድ ሽማግሌ ሁን የሚለው አይነት ሰው መሆን የለበት። ፈቃደኛ ያልሆነን አይነት ሰው ጎትቶ ማምጣት አይደለም። ሽማግሌ ለመሆን ትፈልጋለህ ወይም ኤጲስቆጶስ ለመሆን ትፈልጋለህ ሲባል አይ ልጸልይ እስቲ ጊዜ ስጡኝ ላስብበት ካለ ሰውየው ፍላጎቱ የለውም። አስቀድሞ በልቡ የሚመኝ ነው። ቤተ ክርስቲያን ውስጥ በዚህ ኦፊስ ባገለግል፣ ብመራ፣ መሪ ብሆን፣ ሽማግሌ ብሆን፣ ኤጲስቆጶስ ብሆን ብሎ የሚመኝ መልካም ስራን ይመኛል ይላል። ይሄ ቃል ደግሞ ወገኖቼ ሆይ በተጻፈበት ዘመን ሐዋርያው ጳውሎስ ለጢሞቴዎስ በሚጽፍበት ጊዜ የሮም መንግስት እያፈሰ የሚያስራቸው መሪዎቹን ነበር፣ ሽማግሌዎቹን ነበር። አናታቸውን የሚላቸው እየሄደ ከቤተ ክርስቲያን እየጎተተ የሚወስደው ምዕመኑን አልነበረም፣ ሽማግሌዎችን ነበር። ስለዚህ በዛ ዘመን ሽማግሌ ለመሆን የሚመኝ የለም። መከራ ነው፣ ተጠያቂነት ነው፣ እስራት ነው። ቄሳር መጥቶ የሆነ ነገር ሊያደርገው ይችላል። ስለዚህ ምን አለ ጳውሎስ? የሚመኝ ካለ መልካም ስራ ይመኛል። መከራ ለመቀበል ወስኗል፣ ለመቆረስ ወስኗል፣ ለእግዚአብሔር ሕዝብ ዋጋ ለመክፈል ወስኗል ይላል። ይሄ ቢፈልግ የሚለው አስፓየር ቢያደርግ ኦርቴጌ ይለዋል የግሪኩ ቃል። ኤፒቶሜያው የሚናፍቅ ለመምራት የሚናፍቅ ማለት ነው። ይሄ በቀና መንፈስ የሆነ ሽማግሌ ሆኖ ለመበጥበጥ ሳይሆን
የሆነ የግል አጀንዳውን ለማስፈጸም ሳይሆን የቤተ ክርስቲያኒቷን ጤንነት ለማወክ ሳይሆን ለቤተ ክርስቲያን ለመቆረስ ለመጥቀም በዚህ ጸጋ አገልግሎ ቤተ ክርስቲያን ፍሎሪሽ እንድታረግ ከመፈለግ ጋር ተያይዞ የሚመጣ ነው። አስፓይሬሽን በጣም ያስፈልጋል ማለት ነው። ሁለተኛ ሽማግሌ ወይም ኤጲስቆጶስ የማይነቀፍ ሊሆን ይገባዋል። አንደኛ የሚመኝ፣ ሁለተኛ የማይነቀፍ irreproachability and epimepein ይለዋል። የማይነቀፍ ስሙ በውጭ በውስጥ በነቀፌታ የማይነሳ። ይህ የማይነቀፍ የሚለው ቃል በሌላ ቦታ የተጠቀሰው በአንደኛ ጢሞቴዎስ 5:7 ላይ ያለ ነቀፋ እንዲሆኑ እዘዝ የሚለው ቃል ነው። ይሄ መበለቶችን በተመለከተ ደግሞ 6:14 ላይ የጌታችን የኢየሱስ ክርስቶስ እስከሚገለጥበት ድረስ ያለ እድፍና ያለ ነቀፋ የሆኑ ዘንድ እዘዝ ይላል። ይሄ ያለ ነቀፋ መሆን። ይህ ያለ ነቀፋ የሚለው ቃል በጠቅላላው የሚያመለክተው በጌታ ላይ ባለ እምነትና በጌታ ቤተክርስቲያን ላይ ምንም ነቀፌታ ሊያስከትል የሚችል ክፍተት የማይሰጥ ሰው ማለት ነው። ቀዳዳ የማይሰጥ ሰው፣ የሆነ ክፍተት የማይታይበት የማይገኝበት ሰው። ይሄ ያለ ነቀፋ የሚለው ለትችት የማይመች ሰው፣ ለነቀፋ የማይመች ሰው፣ ለመከሰስ የማይመች ብሌምለስ የሆነ ሰው። ዳንኤልን ልታስቡ ትችላላችሁ። ዳንኤል ያለ ነቀፋ ነበረ። ኦፖርቹኒቲዎች ወደ ነቀፋ የሚከቱ ነገሮች ገጥመውታል፣ ግን ኖ ብለዋል። አልተነቀፈም። በአምላኩ ሕግ በቀር በምንም ሊያገኙበት አልቻሉም ይላል። ያርግልን፣ የማንነቀፍ ያርገን። ሶስተኛ የሚያነሳው ሽማግሌ የአንዲት ሴት ባል የሆነ ነው ይላል። ምን ማለት ነው? የአንዲት ሴት ባል። በዚህ ክፍል ውስጥ ጳውሎስ የአንዲት ሴት ባል ይሁን ሲል ሽማግሌ ያገባ ይሁን እያለ ነው። እሱ ነው የጳውሎስ ኢንቴንሽን። የአንዲት ሴት ባል ከማለት ይልቅ ያገባ ይሁን የሚል ሐሳብ ቢኖረው ኖሮ ጳውሎስ ባሎች የሚለውን ተርሚኖሎጂ ይጠቀም ነበር። ግን የአንዲት ሴት ብሎ ስለሚል መናገር የፈለገው የግድ ያገባ ሰው ይሁን ማለት ግን አይደለም። የግሪኩንም ሄዳችሁ ልታዩት ትችላላችሁ። በፍጹም ከማግባት ጋራ በተለይ ሲንግል ሰዎች ሽማግሌዎች አይሆኑም ለማለት አይደለም። በጭራሽ ያላገባ ሰው ሽማግሌ መሆን አይችልም ለማለት አይደለም የጳውሎስ ሐሳብ በዚህ ቦታ ላይ። ምክንያቱም ጳውሎስ ራሱ አላገባም። በአንደኛ ቆሮንቶስ 9:5 ላይ ሄዳችሁ ማየት ትችላላችሁ። ባለትዳር አልነበረም፣ ግን ቤተክርስቲያንን ይመራ ነበር። ያላገቡ ቤተክርስቲያን አይምሩ የሚል ኢምፕሊኬሽን የለውም። 3 ሐሳቦችን ላሳያችሁ። አንደኛ ብዙ ሚስት ያለው ሊሆን አይገባም እያለ ይሁን። ፖሊጋሚን ሽማግሌ ከአንድ ሚስት በላይ ያለው እንዳታረጉ፣ 2-3 ሚስቶች ያሉት እንዳታረጉ እያለን ያለው ወይስ ደግሞ ሚስቱ ከሞተች በኋላም ሌላ ሴት ያላገባ እያለን ያለው? ጳውሎስ ሞታለች። ስለዚህ ድጋሚ ያገባ ሰው አታድርጉ እያለን ያለው? ወይም ደግሞ ፈቶ ከፍቺ በኋላ ሌላ ሁለተኛ ሴት ያገባን ሰው አታድርጉ እያለን ያለው ጳውሎስ? የመጽሐፍ ቅዱስ አስተማሪዎች 3ቱንም ነው ይላሉ። ጳውሎስ ማሳየት የፈለገው ሊደርሺፕ ራስ መሆን ነው።
እግዚአብሔር መለኮታዊ በሆነ አሰራር ውስጥ ያስቀመጠው ኦርደር አለ። ወንድ የሴት ራስ ነው። እግዚአብሔር የክርስቶስ ራስ ነው። ይህ ስርዓት በፍጹም እንዲጣረስ እግዚአብሔር አይፈልግም። ያ ማለት ክርስቶስና እግዚአብሔር ይበላለጣሉ ማለት አይደለም። ፋንክሽናሊ ልዩነት አለ፣ ሊደርሺፕ አለ። ስለዚህ እግዚአብሔር የክርስቶስ ራስ ነው ሲል ክርስቶስና እግዚአብሔር አብ የብልጫ የማንነት ብልጫ አላቸው ማለት ሳይሆን ሁልጊዜ ሊደርሺፕ የአብ ነው። ስናጠምቅ በወልድ በአብ በመንፈስ ቅዱስ ስም አንልም። ምን ጀምረው በአብ ብለን ነው የምንጀምረው። የመጽሐፍ ቅዱስ አስተምህሮ ሁልጊዜ ቅድሚያ የሚያስቀምጠው እግዚአብሔር አብን ነው። ስለዚህ ሴት ወይም ወንድ የሴት ራስ ነው ሲል ሴትና ወንድ የማንነት ልዩነት አላቸው፣ ወንድ ይበልጣታል እያለ አይደል። አይበላለጡም። በአይደንቲቲ በማንነት እኩል ናቸው። ፋንክሽናል ሰቦርዲኔሽን ይባላል። ፋንክሽናሊ ግን ወንድ ነው ራስ የሆነው። ይሄንን ስርዓት ጠብቆ እንዲሄድ እግዚአብሔር ይፈልጋል። ስለዚህ ይሄ ወንድ ቤተ ክርስቲያንን የሚመራ ቤተ ክርስቲያን ላይ የበላይ ሆኖ የሚቀመጥ ሰው ትዳሩ ምን ይመስላል? አግብቶ ፈቶ ከሆነ ድጋሚ አግብቶ ከሆነ የአንዲት ሴት ባል አይደለም፣ አታርጉት ነው የሚለው። ፎር ዳት ማተር ሚስቱ ሞታበት እንኳን የሚገርም ነው። የጳውሎስ ኢንቴንሽን እሱ ነው። ሞታበት እንኳን ሌሎች አገልግሎት ሊያገለግል ይችላል። ስለዚህ የአንዲት ሴት በላይፍ ታይም ኮሚትመንት ውስጥ ቃል ኪዳኑን ጠብቆ ከአንዲት ሴት ጋር የኖረ ሰው ነው ቤተ ክርስቲያንን መምራት ያለበት። ፈቶ ያገባም ሰው የፈታበት ምክንያት ምንም ይሁን መልሶ ግን ሽማግሌ እንዲሆን ጳውሎስ አይፈቅድም። ይህንን በዚህ ልለፈውና አራተኛ ልከኛ የሆነ ይላል። ተመልከቱ። አሁን ለምትጠቁሟቸው ሰዎች ግብአት ነው እየሰጧችሁ ያለሁት። ስትጠቁሙ ዝም ብላችሁ እንዳትጠቁሙ። ምሳሌ የሚሆን የማይነቀፍ ሰው ነው የሚለውን እያሰባችሁ ዛሬ የምጠቁመው ሰው ምንም ነቀፋ የለበትም። ስራ ቦታ አይነቀፍም፣ ሰፈር ውስጥ አይነቀፍም፣ ቤተ ክርስቲያን ውስጥ አይነቀፍም የሚለውን እንድታስቡ፣ ለትዳሩ ታማኝ ነው የሚለውን እንድታስቡ። ልከኛ የሆነ ቴምፐሬት ቃሉ ሁለት ጊዜ በሌላ ክፍሎች በአዲስ ኪዳን የተገለጸ ሲሆን ዲያቆን ለሆኑ ሴቶች ወይም ለዲያቆን ሚስቶች ለጢሞቴዎስ 3:11 ላይ ልከኞች ብሎ ተጠቅሟል። በቲቶ 2:2 ላይ በእድሜ ለገፉ ሰዎች ሲጠቀም ልከኛ የሆነ የሚል ቃል ይጠቀማል። ስለዚህ በቲቶ 2:3 ላይ የተጠቀሰበት መንገድ ትንሽ ለየት የሚል ሲሆን ሽማግሌዎች በቅንፍ ውስጥ አሮጊቶች፣ በወይን መጠጥ ሱስ ያልተጠመዱ ልከኛ የሆኑ የሚል ሐሳብ የያዘ ነው። ልከኛ። አምስተኛ ራሱን የሚገዛ ሴንሰብል፣ ራሱን የሚገዛ ለሽማግሌዎች በቲቶ 1:8 እና 2:2 ላይ ራሱን የሚገዛ የሚል ቃል ተጠቅሟል። ይህ ቃል የነቃ አእምሮ ከሚለው የግሪክ ቃል የሚያዝ የሚዛመድ ነው። ልክ ማርቆስ 5:15 ላይ ያለው ሰው ከአጋንንት እስራት ከተፈታ በኋላ ወደ አእምሮ ተመለሰ ይላል። ወደ አእምሮ ተመለሰ። ይሄ ራሱን መግዛት ቻለ። ሰልፍ ኮንትሮል። ስለዚህ ከራስ ስሜት ጋር ስለሚኖረው ነገር ሰውየው ራሱን የሚገዛ ነው። የሆነ ነገር ቢፈጠር ራሱን መቆጣጠር የሚችል ነው። የሚያበሳጭ ነገር ሲመጣ ራሱን መግዛት የሚችል ነው። ስለዚህ ራስን መግዛት የሚለውን ያዙ። ስድስተኛ በስርዓት የሚኖር ዲግኒፋይድ፣ ስርዓት ያለው በስርዓት የሚመላለስ ሪስፔክተብል፣ ኦነረብል፣ ኮሶሞይስ
በስርዓት መውጣት መግባት የሚችል ሰው። ሰባተኛ እንግዳ ተቀባይ ሆስፒታብል። ይሄ እንግዶችን የሚወድ ሽማግሌ፣ አዳዲስ ሰዎች ሲመጡ አዳዲስ ሰዎችን የሚቀበል ሽማግሌ፣ ቤቱን የሚከፍት ሽማግሌ፣ የሚያስተናግድ ሽማግሌ፣ እንግዳ ተቀባይ። ከሩቅ አገር ይምጡ እዚህም ይሁን ቤቱ ለሌላ ሰው የተከፈተ የሚል ሐሳብ ነው ያለው። እንግዳ ይቀበላል። ቤቱን ምእመን ሄዶ አይቶ ማያቅ ሰው፣ ቤቱን ለምእመን ለአዳዲስ ሰው የማይከፍት ሰው፣ እንግዳ ማስተናግድ ሰው አታድርጉ ነው ጳውሎስ እያለ ያለው። ሽማግሌ ስታደርጉ እንግዳ እንደሚቀበል ቼክ አርጉ። አዲስ ሰው ሲመጣ ቤቱን እንደሚከፍት ቼክ አርጉ። በሩን እንደሚከፍት እንደሚያስተናግድ ቼክ አርጉ። ስምንተኛ ማስተማር የሚችል ይላል። የማስተማር ብቃት ያለው skilled in teaching ያስተምራል። ቲቶ 1:9 ላይ ማስተማር የሚችል የሚለውን ቃል ሲያብራራው ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችን ሊወቅስ ይችል ዘንድ እንደተማረው በታመነ ቃል የጸና ይላል። ማለት እምነትን መከላከል የሚችል ቆሞ መድረክ ላይ ማስተማር አለበት ማለቱ ግን አይደለም። ግን እምነትን ለመከላከል ያመነበትን እውነት ይዞ ለመቆም የሚችል ሰው ነው ወይ? ክርስትና ቤዚክ አስተምህሮ ገብቶታል ወይ? ያቀዋል ወይ? ቃሉን ተረድቶታል ወይ? የሚለውን ሐሳብ ቲቶ በግልጽ ያመጣዋል። ዘጠነኛ የማይሰክር ኖ ድራንካርድ፣ ወይን መጠጥ ሱስ የሌለበት ለመጠጣት እንኳን የማያስብ አይነት ሰው ሽማግሌ ያርጉ ይላል። አስረኛ የማይጣላ ነን ቫዮለንት፣ ግጭት የማይወድ ጥል የማይወድ በቃ ይሄ ፒስ የሚወድ ሰላም የሚወድ ነገረኛ ያልሆነ ግጭትና ንትርክ የማይፈልግ ሰው አርጉ ነው የሚለው ሽማግሌ። ስራው ከባድ ነው። የቤተ ክርስቲያን ሊደርሺፕ በጣም የጠለቀ ሊደርሺፕ ስለሆነ የማይጣላ ሰው ይላል። ቁጣና ንዴትን መቆጣጠር የሚችል፣ ቁጣና ንዴትን ከተቆጣጠረ አይጣላም። የሚያስቆጣ ነገር ሲመጣ ራሱን ከገዛ አይጣላም። 11ኛ ጨዋ የሆነ ጀንትል፣ ጨዋ። ይህ ጨዋ የሚለው ቃል ጠበኛ ወይም ጠብ ወዳድ ከሚለው ቃል ጋር ተቃራኒ የሆነ ጨዋ፣ እልከኛ ወይም ተንኮለኛ ያልሆነ ማለት ነው። ጨዋ። አቤት እሱ ጨዋ እኮ ነው ይባላል አይደል? ጨዋ እኮ ሞገስም ነው። ታውቃላችሁ፣ ሞገስም ነው። 12ኛ የማይጨቃጨቅ ናት ኮራልሰም፣ ፒሴብል፣ ጠበኛ ያልሆነ ማይጣላ የሚለውን ቃል አሁን ደግሞ በሌላ መንገድ ያመጣና የማይጨቃጨቅ ጭቅጭቅ የማይሆን። ይሄ ጭቅጭቅ ቤት ውስጥም ነው፣ ሚስቱ ጋር ነው፣ ትዳር ውስጥ ነው፣ ከልጆቹ ጋር ከማህበረሰቡ ጋር የማይጨቃጨቅ ሰው ነው። 13ኛ ገንዘብን የማይወድ ናት ላቪንግ መኒ፣ ገንዘብ የማይወድ በሚያደርገው ነገር ሁሉ ለእግዚአብሔር መንግስት ቅድሚያ የሚሰጥ፣ ገንዘቡን የሚሰጥ፣ አስራቱን የሚሰጥ፣ ለእግዚአብሔር ቤት ስራ የሚሰጥ፣ ለወንጌል ስራ የሚሰጥ፣ የገንዘብ ፍቅር የሌለበት ማለት ከመድረክ ላይ ገንዘብን ስጥ ተብሎ የሚጨቀጨቅ ያልሆነ፣ አስራትን ስጥ ተብሎ የሆነ ነገር ተደርጎ ልክ በመነቤላ እንደሚነሳ መኪና በዛ መንገድ የሚነሳ ያልሆነ፣ የገንዘብ ፍቅር የሌለው ጀነረስ ጊቨር፣ ለእግዚአብሔር ቤት የሚሰጥ ሰው። ለዚህ ነው አስራት ማይሰጥ ሰው ሽማግሌ የማይደረግ። እሱ ማይሰጥ ሌላ የሚሰጠውን ሰው ገንዘብ እንዴት ያስተዳድራል? ነውር እኮ ነው። ሌሎች የሰጡትን ገንዘብ አድሚኒስተር ሊያደርግ እሱ ግን የማይሰጥ ትልቅ ፋላሲ ነው፣ ፉርሽ ነው። ስለዚህ ገንዘብን የማይወድ ጀነረስ ጊቨር፣
ባኗኗሩ ቅንጡነትን የማያሳይ የማንጸባርቅ ለጋስ ሰጪ ለገንዘብ የማይጨነቅ ገንዘብ ተኮር ያልሆነ ጳውሎስ ይሄን ነው ገንዘብን የማይወድ ሲል ገንዘብ ተኮር ያልሆነ እግዚአብሔር ቤት የሚሰራው ኦፍ ኮርስ በገንዘብ ስለሆነ ይሄ የአጥቢያ ቤተክርስቲያን ቅድም ያልኳችሁ እኛም እንከተለው አካሄድ ምእመኑ መሪዎቹን ይመርጣል ቤተክርስቲያኒቱ ደግሞ ከምእመኖቿ በሚሰበስበው ገንዘብ ስራዎቿን ታስኬዳለች ይሄ ነው በቃ ባጭሩ የኛ አጥቢያ ቤተክርስቲያን አካሄድ መንፈሳዊ አገልግሎቶችና አስተዳደራዊ ስራዎች በሙሉ ምእመኑ በሚሰጠው ገንዘብ ነው የሚከናወነው ፈሳስ የለንም ከየሜኖናይት አናገኝም እንጆ የሚሰጠን የለም ከናንተ በሚመጣው ገንዘብ ነው ስራዎች የሚሰሩት ማለት ነው ስለዚህ ያንን ስራ እንዲሰራ ለማድረግ ገንዘቡን የሚሰጥ ልጆቹ ሰንዴ ስኩል እየተማሩለት ገንዘቡን ካልሰጠ የልጆች አስተማሪ ቀለቧ ከየት ይመጣል ቁጭ ብሎ ያመለከ ገንዘቡን ካልሰጠ ለኤሲ ማን ይከፍላል ለመብራት ቢል ማን ይከፍላል ፓስተሮቹ ምን ይበላሉ ደሞዝ ከየት ይመጣል ስለዚህ ገንዘብን የማይ 14ኛ ልጆቹን ታዛዥና አክባሪ አድርጎ በማሳደግ የገዛ ቤተሰቡን በአግባቡ የሚያስተዳድር ቤቱን በትክክል የሚመራ የራሱን ቤት ማስተዳደር ካላወቀበት የእግዚአብሔርን ቤተክርስቲያን ማስተዳደር አይችልም ስለዚህ ቤቱን እንዴት ይመራል የሚለውን ነገር እናያለን ይህም ቃል ልጆች ያሉት ሰው ነው ሽማግሌ መሆን ያለበት እንዲሉ ያረጋቸው ሰዎች አሉ አይደለም ሐሳቡ እሱ አይደለም ያገባ ቤተሰብ ያለው ትዳር ያለው ልጆች ያለው ለማለት አይደለም ካለው ግን ቤተሰቡን በስርዓት የሚያስተዳድር የሚለውን ሐሳብ ያሳያል 15ኛ በትዕቢት ተነፍቶ በዲያብሎስ በወደቀበት የፍርድ ወጥመድ እንዳይወድቅ አዲስ አማኝ ያልሆነ አዲስ ክርስቲያን ሽማግሌ አይደረግም በትዕቢት ሊወድቅ ይችላል ዲያብሎስ የወደቀበት በውደቅ እሱንም ሊጥለው ይችላልና አዲስ አማኝ ሽማግሌ አይደረግም 16ኛ አሁንም በዲያብሎስ ወጥመድ ውስጥ እንዳይወድቅ በውጭ ባሉት ዘንድ መልካም ምስክርነት ያለው ምዕራፍ 3 ቁጥር 7 አንደኛ ጢሞቴዎስ 3 ከ1 እስከ 7 ውስጥ ነው ይሄ አሁን ሁሉ የምናነሳው ያለው ስለዚህ መልካም ምስክርነት አለው ወይ ሚለው በጣም የሚያስፈልግ ነው ጉድ ሪፒቲሽን ተወዳጅ የሆነ ጥሩ አሕዛብ ስለሱ መልካም ነገር የሚናገሩለት አይነት ሰው መሆን አለበት የሚለውን ያነሳል ከዛ ቲቶ ላይም ይመጣና ቲቶ ምዕራፍ 1 ከ5 እስከ 9 መመዘኛዎችን ይጨምራቸዋል ነቀፋ የሌለበት የሚል መጀመሪያ ቲቶ ያነሳዋል ቅድም አንስተናል የአንድ ሚስት ባል የሆነ ይላል ቲቶም ላይ ቅድም አንስተናል ልጆቹን አማኞችን በመዳራት ወይም ባለመታዘዝ ስማቸው የማይነሳ የሚል ቃል አለ እዚህ ጋር ይሄንን እዛ ጋር በደንብ አርጎ ጳውሎስ አላነሳውም በጢሞቴዎስ ላይ በቲቶ ላይ ግን ያመጣዋል የማይነቀፍ በመዳራት ወይም ባለመታዘዝ ስሙ የማይነሳ ይላል እንደገናም ነቀፌታ የሌለበት ብሌምለስ ብሎ እንደገና 20ኛው ላይ ይሄንን ማየት ይቻላል 21ኛ ትምክህተኛ ያልሆነ ይሄ ነን አሮጋንት ማለት ነው ትምክህተኛ ያልሆነ ትሁት ሂዩሚሊቲ ያለው የሚል ሐሳብ ይይዛል እንደገናም ግልፍተኛ ያልሆነ ኪውክ ቴምፐርድ ያልሆነ እንደገና ማይሰክር ቅድም አንስተናል ጨቅጫቃ ያልሆነ ለጥቅም የማይሮጥ ግሪዲ ያልሆነ ማለት ነው ቅድም ገንዘብን የማይወድ በሚለው አንስተናል 26ኛ እንግዳ ተቀባይ ይላል ቅድም አንስተናል 27 በጎ የሆነውን ነገር የሚወድ lover of goodness መልካምን ማየት የሚወድ ለሰው ጥሩ ነገር ሲሆንለት ደስ የሚለው በጎ ነገር የሚወድ 28ኛ ራሱን የሚገዛ 29ኛ ቅዱስ ዲቮት ሆሊ 30ኛ ጠንቃቃ 31ኛ ሌሎችን በትክክል በሆነው ትምህርት እንዲያበረታታና ይህንንም ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው ቃል የሚጸና መሆን አለበት ይላል እነዚህ
በደንብ አርጎ ጳውሎስ የዘረዘራቸው መስፈርቶች ናቸው። እነዚህን የሚያሟሉ ናቸው ሽማግሌ መሆን